በጨሪቃዎች መሃል ክፍተት ሲፈጠር ያንን ክፍተት ተጠቅማችሁ ለመለያየት ደግሞ ምክንያት የምትፈልጉ አንዳንድ ሰዎች ብሩኬ የማስረዳት ግዴታ የለብኝም ብሎ የተናገራትን ቃል ይዛችሁ አዎ ትክክል ነህ ተዋት ምናምን ለምትሉ ለአንዳንድ አሽቃባጮች ማለት ነው። አንድ ነገር ልንገራችሁ። አብዛኛዎቻችሁ ደግሞ ሴቶች ስለሆናችሁ መጀመሪያ እናንተ ሴቱ ነው እንደ ሴት አስቡ። በእኔ ቢደርስስ ብላችሁ አስቡ። ነገሮችን ከመናገራችሁ ወይም ደግሞ ከመፍረዳችሁ በፊት አገናዝቡ። መናገር ስለቻላችሁ ብቻ መጻፍ ስለቻላችሁ ብቻ የሰውን ህይወት አትበጥብጡ። እናንተ ህይወት ላይ ቢደርስስ ፍቅረኛችሁ ያለፈ ታሪኩ ላይ ወይም ያለፈ ህይወቱ ላይ የሆነ ነገር ተፖስቶ ቪዲዮ ቢመጣላችሁ ይህ ነገር ምንድነው ልታስረዳይ ትችላለህ ብላችሁ እናንተ አትጠይቁም? እናንተ ላይ ቢደርስ እርግጠኛ ነኝ ትንጨረጨራላችሁ። አስረዳኝ አታስረዳኝ ሙግት ውስጥና ጸብ ውስጥ ትገባላችሁ። እርግጠኛ ሆኜ ነው የምነግራችሁ። መጀመሪያ ግን እንደ ሴት ሆናችሁ አስቡ። በእኔ ላይ ቢደርስስ ብላችሁ አስቡ። እሺ የማስረዳት ግዴታ አለበት ወይስ የለበትም ለምትሉ ደግሞ ግጥም ብሎ የማስረዳት ግዴታ አለበት ብሩኬ። ለምን ብላችሁ ከጠየቃችሁኝ በባልና ሚስት መካከል ወይም ደግሞ በፍቅረኛሞች መካከል ካለፈ ታሪካቸው ላይ በመሃል የሆነ ነገር ከተላከላቸው ባንዳቸው ህይወት ላይ ይሄ ያለፈ ታሪኬ ነው ብሎ ከተናገረ እና አሁን ላይ ለምን ተላከልኝ? እንዴት ተላከልኝ? ልታስረዳይ ትችላለህ? አሁን ታወራላችሁ እንዴ? ትገናኛላችሁ እንዴ? ለምን ለመላክ አስፈለገ? ልታስረዳይ ትችላለህ ብሎ መጠየቅ ችግሩ ምንድን ነው? አዎ ቅመም የመጠየቅ መብት አላት። ብሩኬ ደግሞ የማስረዳት ግዴታ አለበት። ሃይሚ ላይም እንደዚህ አይነት ችግር ቢያገኝባት የመጠየቅ መብት አለው። ሃይሚም የመጠየቅ መብት አላት። መጀመሪያ ነገሮችን አስቡ፣ ለመናገርም አስተውሉ። ዝም ብላችሁ መናገር ስለቻላችሁ ብቻ መጻፍ ስለቻላችሁ ብቻ የሰውን ህይወት አትበጥብጡ። አዎ ትክክል ነሽ፣ አዎ ትክክል ነህ አትባባሉ። እስኪ ነገሮችን ሚዛናዊ አድርጓቸው እና እኔ ህይወት ላይ ቢደርስስ ብላችሁ አስቡ። እኔ አንድ ጥያቄ ልንገራችሁ። እኔ ህይወት ላይ ፍቅረኛዬ ላይ ወይም ደግሞ ባሌ ላይ ያለፈ ታሪክ ሊኖረው ይችላል። ያለፈ ታሪኩ በሆነ ሰው ቢላክልኝ ይሄ ቪዲዮ የተላከልኝ የመቼ ነው ብዬ ብለው ያለፈ ታሪኬ ነው ቢለኝ እና ታዲያ አሁን ለምን ተላከልኝ ልታስረዳይ ትችላለህ ብዬ መጠየቅ መብቴ ነው። ምክንያቱም ህይወቴ እንዲበጠበጥ ስለማልፈልግ፣ ምክንያቱም ፍቅራችንን ማጣት ስለማልፈልግ። ገባችሁ አይደለ? መጀመሪያ ነገሮችን በራሳችሁ መንገድ ናችሁ አስተውሉ። እንዴ ሃይሚንስ ለምን ትሳደባላችሁ? ለምንስ ብሩኬንስ ትሳደባላችሁ? እናንተ ነገሮችን ማመዛዘን ካልቻላችሁ፣ ማገናዘብ ካልቻላችሁ ዝም በሉ። ግን ደግሞ በሰው ህይወት ውስጥ ገብታችሁ ደግሞ እናንተ ፈራጅ እናንተ ተናጋሪ እንድትሆኑ አትችሉም። በእነሱ ህይወት ላይ የመወሰንም የመናገር መብት የላችሁም። ይሄን የተናገርኩት ደግሞ ለአንዳንድ ሰዎች ነው። ዝም ብላችሁ ሆ ሲሏችሁ ሆ የምትሉ አንዳንድ ሰዎች ሴቶች አላችሁ። ሴቱ ናችሁ። በነገራችን በሴት ላይ አትፍረዱ። ወንዶችም ብትሆኑ ወንድ ላይ ሲደርስ እንደዚህ አይነት ነገር ቢፈጠርበት ወንድ ላይም አዋ አንተ እንደዚህ ነው ምናምን ማለት አይቻልም። እስኪ ነገሮችን እኔ ብሆንስ ብሎ ማሰብ ማገናዘብ አስፈላጊ ነገር ነው ብዬ አስባለሁ። እና አንዳንድ ሰዎች ደግሞ ያው እኔ ሁለቱንም ስለማከብራቸው ስለማደንቃቸው ምንም ማድረግ አልችልም። እና የምትሳደቡ ሰዎችም ደግሞ መልካም መሳደብ እኔ ግድ አይኖረኝም በነገራችሁ ላይ ማለት ነው። ሲቀጥል ደግሞ ወንድማችሁ እስኪ እንዲህ ብዬ ላስረዳችሁ። ወንድማችሁ ከፍቅረኛው ማለት ነው ከፍቅረኛው ካለፈ ታሪኩ ላይ የሆነ ነገር አይታ ብትጠይቀው እናንተ ምንድን ነው የምትሉት? እስኪ ብሩኬን እናንተ እንደ ወንድማችሁ አስቡትና ሃይሚን ደግሞ እንደ እህታችሁ ወይም አስቧትና እንደ አይነት ጥያቄ ቢፈጠርባችሁ እናንተ ለማን ነው የምታዳሉት? እስኪ ንገሩኝ። ወይ አስረዳት ያለውን ነገር ለምን አታስረዳትም ብላችሁ ነው አይደል የምትጠይቁት? እርግጠኛ ነኝ ይሄን ነገር ነው የምትሉት። ግን እዚህ ጋር ግን የሆነ ነገር ሲፈጠር ግን ታጨበጭባላችሁ። እግዚአብሔርን ነው የምላችሁ። እኔ ስንት ነገር መሰላችሁ የምታዘቡት። እስኪ ነገሮችን አገናዝቡ፣ እግዚአብሔርን አገናዝቡ። ማገናዘብን የመሰለ ነገር ስለሌለ ማለት ነው። እና ውድ ቤተሰቦቼ አሁን ላይ እነሱ ስራ ላይ ናቸው።
ምክንያቱም ትናንትና የተሰራው ቪዲዮ ማየታችሁታል። በስተመጨረሻ መጣ ቴዲ ተብዬው አበባ ይዞ መጣ። የሚያደርጋቸው ነገሮች እሱ ትክክል አይደለም ሲጀመር ማለት ነው። በሀይሚና በብሩኬ ህይወት ውስጥ ገብቶ እንደዚህ ማለትም ትክክል አይደለም። ግን በህይወታችሁ ውስጥ እንደዚህ አይነት ሰዎች አሉ፣ ተማሩበት። በነገራችን ላይ ትምህርት አለው። የእውነቴ ነው። ፕራንክ የሚሆን ስራ የሚሆን እሱ እኛ በምናየው ልክ ስለሆነ፣ ግን በደንብ አድርጋችሁ ቪዲዮዎቻቸውን አገናዝቧቸው፣ እዩዋቸው፣ ትማሩበት አላችሁ። አንዳንድ ጊዜ ይህ ሰው መልካም ነው ጥሩ ልጅ ነው ብላችሁ እንደ ወንድም እንደ ጓደኛ ስትቀርቡ ደግሞ በህይወታችሁ ውስጥ እንደዚህ አይነት አደጋም የሚያመጣባችሁ ሰው ስላለ ማለት ነው። እና እያንዳንዱ ነገር ከመፍረዳችሁ በፊት ነገሮችን አገናዝቡ እባካችሁ። ሰውን ለማስታረቅ አንድ ለማድረግ ፍቅር ለማድረግ ነው እንጂ ሰውን ለማለያየት ብዙ መንገድ አትራመዱ። ጥሩ አይደለም። የእውነቴን ነው የምላችሁ። እና በያላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። መልካም ጊዜ ይሆንላችሁ።